ያለው ቪዲዮሰርች የገባው ኢምራን ጋር ቆል ልከውልኝ ነበር። ነው አይቻልም። ኢምራን በፍጹም ውይይት ያልተጠራም አንቀልም አናስተናግድም። እስታዝ ሁሶ ከእፎይ ጋር እንዲወያይ ለዓለም ማስታወቂያ ለቀናል። ናና ተወያይ አለቅ። በቃ ይሄ ነው በቃ። ጆኒ ምክንያት መሆን አትችልም፣ ኤክስኪውዝ መሆን አትችልም። ና ተገናኙ፣ እኔ እወጣለሁ። ከላስ እባክህን እስታዝ ሁሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው፣ ገስት ላክ እያሉት ነው። እየተከታተልኩት ነው በነገራችሁ ላይ ላይቭ ነው እዚህ ጋር ባስ ነው። ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ማለት ነው። ስለዚህ እየጠበቃችሁ ነው፣ እፎይ እየጠበቃችሁ ነው። አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም። ድራማ ልክ የዛሬ ሳምንት እንደተሰራው አይነት ድራማ የለም። ይኸው መጥቶ እየጠበቃችሁ የትም እንዳይወጣ ዋላ እንዳይወጣ ኡስታዛችሁ እንዳይወጣ ላክ በሉት። ሰዓት ገና አለው ላክ በሉት። ሂድ ሲሉት ፈሪ ሂድ ሲሉት እንትን ኮመንት ሴክሽኑ ዘጋው። ኮመንት ሴክሽኑን ምን አደረገው? ዘጋው ኮመንት ሴክሽኑን። ኦኬ ሪካርድ አድርጉት። ኮመንት ሴክሽን ዘጋ። ኦኬ አሁን ከፈተው። አሁን ኮመንት ሴክሽኑን ከፈተው። እየተከታተልኩት ነው፣ በሌላ ላይቭ እየተከታተልኩ ነው። በነገራችሁ ላይ መረጃ እባክህን ሆስት ላክ። አዎ ገስት አስገብቷል፣ ገስት አስገብቷል። ያ እቺ ድራማ ነች። ሁሌም ኡስታዞቻችሁ ቲክቶክ ላይ ያሉት የራሳቸው ሚስት ሻዳ እንደማስያዝ አዳዲስ አካውንት እያስከፈቱ እኛ ፊት ይቅረቡ። እስቲ የኡስታዛችሁ ላይ ፖለቲካ ሲሰራ እኔ ላይ ሞት አዋጅ ስታውጁ መጅሊሱ ስር አዋጅ ሲያውጅ ለሱ ግን ሆን ብለው እውቅና ሰጥተው ነበረ፣ እኔን ለመምታት ማለት ነው። እና በሉት እስቲ በየቀኑ የሚስቱን አካውንት እንትን እንደማስለም እኛ ፊት እስቲ ይቅረብ። አምላኩን ድፌ እንዲያደርግ እስቲ 24 ሰዓት ላይ አይደል የሚውለው? ከብዶት ነው? ሳውቀው ቀርቶ ነው? እስከ መቼ ነው ፖለቲካ የሚሰሩባችሁ ሙስሊሞች? አጣቁም ነው የሚመስላቸው? ህዝቡ ምንም ማያውቅ ነው የሚመስላቸው? በማስፈራራት በመዋሸት በማታለል በማሳደድ የሚጸድቅ ወይንም ደግሞ የሚከብር አምላክ የለንም። እና በሉት ና የእናቴ መቀነት አያድንም። ና ብቻ ና ግባ 24 ሰዓት እንደ መቅጠፍ ቀላል አይደለም። ቤት ዘግቶ ጆኒ ምናልባት እኔና አንቺ ዲስኮኔክት ወይና 1 ደቂቃ ያህል ልጠብቀው፣ ደግሞ ቀጥታ ለእኔ እንዲልክልኝ ምንም ምክንያት ለማሳጣት በአንቺ ምክንያት ነው እንዳይል። ሚዩት ነሽ፣ አይ ቲንክ ሚዩት ነሽ። ተጋለው ግን መልሰህ የመዝጊያ ንግግር አድርገን ካልቀረበልህ ከመጣልህ መጣ፣ ችግር የለብኝም። እኔ ሁለታችሁ ብቻ ግን ውይይቱ ላይ ኢምራን መኖር የለበትም ነው። ሁለታችሁ ብቻ ሁለታችን ነን፣ ይታወቃል። ኦዲየንስ ያውቃል። ለመረበሽ ነው ያ ምንም አይነት ምክንያት آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى
بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا ይላል ያ ጀማዓ ገስት ማስገባት አልችልም። ገስት ውስጥ ማስገባት አይችልም። ሪፖርት ተደርጓል። አድሚኖች አላችሁ? አድሚኖች አላችሁ ወይ? አንተ መውጁድ አንድ የመጣኝ እስኪ ቆይ እንትን ልበለውና ልዝጋና እንደገና ይሰማል። እባክህ ላክ በሉት፣ እባክህ ላክ በሉት። አራት ሪስትሪክሽን ሰጥቶኛል። አይደል ነው። ኤኒዌይስ ላክ በሉት፣ ከገስት ላይ ያስወጣቸው በሉት። አስወጣ ወጣ እንዴ ወጣ እያሉ ነው። ኦልራይት ህዝቡ ምንድን ነው የሚረዳው? ከዚህ ምንድን ነው የምታውቁት? ከዚህ ምን ትገነዘባላችሁ? ምን ትገነዘባላችሁ ከዚህ? አስወጣና ላክ በሉት፣ እባክህ ላክ በሉት፣ እባክህ ተወያይ በሉት። ኡስታዛችሁን እባክህ ተወያይ በሉት። ተወያዩ ትሉት የለ እባክህ እባክህ በሉት። የእናንተ ምሁር ይሄ ነው። የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ልክ ማሳየት ስንጀምር ደግሞ ላይቡን ዘጋው። ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። ኡስታዛችሁን አያችሁት? ሐሰት ኦልዌይስ እውነት ፊት አትቆምም። የሐሰት ሩጫዋ እውነት በሌለችበት ኦኬ ሰማለሁ። ኦኬ ኡስታዛችሁን አያችሁት? ኡስታዛችሁን አያችሁት? ይሄ ነው የእናንተ ኡስታዝ፣ ይሄ ነው።
ኦኬ ጆኒ አይ ቲንክ አክሴፕት ብያ ነበር። ኦኬ ደግመሽ ላኪ። ሜቢ አክሴፕት አላልኩሽም። አክሴፕት እላታለሁ ብዬ አይ ቲንክ ሪጀክት ልበላት አላውቅም። ኦኬ ኡስታዛችሁን አያችሁት? ሌላ ነገር እያየው ስለነበረ ሪጀክት ብዬሽ ከሆነ ደግመሽ ላኪ። ኦልራይት ኦኬ አሉት። ደግመህም ቢሆን ግባ በሉት። ደግመህም ቢሆን ግባ። ለምንድን ነው እሱ አክሴፕት እያልኳት አገባ? አክሴፕት እያልኳት ነው ግን አገባ እንትን እየመለሰባት መሰለኝ። ሪስትሪክሽን ነው ሰው ጨክ ኡስታዝ ያሲን ኑሩ ታዳምጣለህ? ታስታውሳለህ? የዛሬ ዓመት ኡስታዝ ያሲን ኑሩ አድርሱለት። ከሙስሊሞች ጋር ተወያይቶ ማንም ያልተሸነፈ የለም ብለህ ነበረ። ኡስታዝህ ዘግቶ ፈርጥቷል፣ ዘግቶ ወጥቷል። መልሱት ኡስታዛችሁን። እኔ ስልክ መልሱት ኡስታዛችሁን፣ እባካችሁ ኡስታዛችሁን መልሱት። ኡስታዛችሁን መልሱት። አያሳዝንም? አያሳዝንም? ስንት ቪዲዮ አሰርቶ አያሳዝናችሁም? ሎክ ኡስታዛችሁ ይሄ ነው። ኡስታዛችሁ ይሄ ነው። የእናንተ ኡስታዝ ይሄ ነው። ላይቭ ዘግቶ እንደዚህ ይሮጣል። ተወያዩ ተወያዩ የምትሉን ከዚህ ጋር ነው። ከዚህ ጋር ነው ተወያዩ ተወያዩ የምትሉን። ይሄ ነው ኡስታዛችሁ። መልሱት። አሁንም ሰዓት አለው፣ እድሉን ይጠቀም። ኬረሩ ኢንድዲዩን ዛሬ ና መልሱት። ኢንድዲዩን ዛሬ ና መልሱት። ኢንድዲዩን ዛሬ ና መልሱት።
አሁንም ይሆናል 1 ሰዓት ማለት ነው። 1 ሰዓት ሙስሊሞች እፎይ እየጠበቀ ልክለታለሁ። ሊዮኒ አሁን አክሴፕት ያደርጋል። እፎይ እየጠበቀህ ነው። እባክህ ገብቷል። ሊዮኒ አስገብቷል። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ ራጋ ሰላም ቦስ፣ ላሽ አድርገሽኛል እኮ እኔም ላሽ አድርገሻል። አላቅሽም በየት አግኝቼሽ? ኧረ ደርሶኛል ኢንፎርሜሽን። ኤርሚ ቤት ከኦፓል ጋር ላስ አድርጋችሁኛል። ማ በምን ተገናኝተን አላቅሽ? እግዚአብሔር ምስክር። እሺ እናቱ አላቅሽ ተርፌያለሁ ማለት ነው። ኦፓል እኔ ጋር ገብተን አናውቅም። ከኔ ጋር ተገናኝተን ኤርሚ ቤት እስታዝ ኤርሚን ለውይይት የጋበዝኩ ጊዜ በዛ ርዕስ ላይ አንስታችሁ ላስ እንዳደረጋችሁኝ ኢንፎርሜሽን ደርሶኝ ነው። አላቅሽም እኔ እግዚአብሔር በሚያውቅ በቃ ተርፌያለሁ ማለት ነው። ተርፈሻል እናት። እፎይ ወንድማችን ሰላም ነው። ኡስታዙን አምጣልን ዮኒ፣ ኡስታዙን አምጣልን አደራ። ነው ኧረ ዘግቶ ወጥቷል። ተቃጥያለሁ። ተቃጥዬ ቤት ብቻ 10,000 ሰው ነበር እኮ። አይገርምም? ምን አለ መጀመሪያ እየሰማሁት ነው። እየጠበቅን እኮ ነው። ሪፖርት እያደረጉብኝ ነው ብሎ እንትን ማለት ጀመረ። እየጠበቅነው ነው እስኪመለስ። እፎይ አውጣም እስክትመለስ አይወጣም። እፎይ አንተ እስከምትመጣ የፈለግከውን አድርገህ እስክትመጣ አይወጣም የተባለው። ይኸው እንግዲህ እሷ ታስረዳል። ጥሪውን ያደረግሽው ጆኒ ነች አይደለ? ጆኒ ምን ብለሽ ነው ጥሪ ያደረግሽው? እስቲ ንገሪኝ። እንግዲህ የዛሬውን እንግዲህ ራሱ ኢቭን ሰኞ ከምሽቱ 3 ሰዓት የሚለውን ቀኑን ራሱ ቀጠሮ ያወጣሁት እኔ ነኝ። ሲጀመር ከምሽቱ 3 ሰዓት እንግዲህ ኡስታዝ ሁሶ እና ወንድማችን እፎይ ከዚህ በፊት ሲሰራ የነበረውን ፖለቲካ ለማጥራት እውነታው ምንድን ነው፣ ሙስሊሙ ነው እየቀለደ ያለው ወይስ ክርስቲያኑ ነው እየቀለደ ያለው በሚል ነው። ቪዲዮውን ተከታትላችሁታል ሁላችሁም። ስለዚህ እውነት የምናውቅበት ቀን ነው ዛሬ። በቃ ሁለታችሁም ቀርባችሁ ውይይት አድርጉ፣ ለህዝብ ይፋ አድርጉ። ማን ነው የፈራው? ሙስሊሙ ነው የፈራው ወይስ ክርስቲያኑ ነው የፈራው? ድራማ ህዝቡ ላይ እየሰሩ ስለነበረ ይሄ ድራማ መቅረት አለበት። ባይዘው በዚህ አጋጣሚ እዚህ ጋር ይሄ ሁሉ ሰው በተሰበሰበበት የምናገረው ጆኒ ራጋ እውነት ስለምትናገር ነው። ያኔ ሙስሊሞች አብዛኞቹ የሚቃወሙት እውነት ስለምናገር ነው። ባይዘው ማለት ነው። እና አላሽቃብጥም፣ ለሙስሊም አላሽቃብጥም፣ ለክርስቲያን አላሽቃብጥም። ፌር የሆንኩ ሰው ነኝ እኔ ማለት አለቅ። 1 ሚሊዮን ጊዜ ነው እፎይዋለሁ ልንገር። 1 ሚሊዮን ግን ኤክስኪውዝ አላቀረበም። ይሄን ውይይት አልቀበልም ብሎ ኤክስኪውዝ አቅርቧል፣ አላቀረበም። የዛሬው ውይይት ላለመቅረት ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ቀረቡ፣ ተወያዩ፣ አለቀ። ይሄን ነው ያልኩት ማለት ነው። ስለዚህ ዛሬ የኢትዮጵያ ህዝቦች እውነትን ያወቃችሁበት ቀን ነው። ይኸው እፎይ ፊት ለፊታችሁ ቆሟል፣ ፊት ለፊታችሁ ተገኝቷል። ኡስታዝ ሁሶን አምጡት እንወያይ እያለ ነው። እኔ አውት ኦፍ ጨዋታ ሆናለሁ። አሁንም እየጠበቅናህ ነው ኡስታዝ ሁሶ። እባክህን ገስት ላክለት፣ ባነው ሆስት ላክለት እና ለእፎይ ውይይታችሁን ቀጥሉ። እኛ ከጨዋታ ውጭ እንሆናለን። እባክህን አሁንም ጥሪውን ተቀበልና ስለ እስልምና ስለ አላህ እውነተኛ አምላክነት አሁንም ውይይትን ቀጥል። ስለ እግዚአብሔር እውነተኛ አምላክነት ፕሊስ አሁንም እየለመንህ ነው ማለት ነው። ለምንም ለፖለቲካ አይመችም ዮኒ። የዛሬው ቀን ለፖለቲካ አይመችም። አይመችም። የዛሬው ቀን አይመችም። የዛሬው ቀን ማለት ነው። ይሄን ማወቅ አለባችሁ ሙስሊሞችም ክርስቲያኖችም ማለት ነው። ከላስ ዛሬ እውነት የምናጠራበት ቀን ነው።